Today's assault on the capital city Kyiv involved a heavy barrage of missiles and drones. አሁንም ድረስ በውጥረት የተሞላው የሩሲያና ዩክሬን ጦርነት በርካታ ወታደራዊ ኪሳራዎችን እያስተናገደ ቀጥሏል። እስካሁን ድረስ በዩክሬን ጦርነት ከ140 ሺህ እስከ 325 ሺህ የሩሲያ ወታደሮች ሕይወታቸው እንዳለፈ ይነገራል። ሞስኮ ግን ታስተባብላለች። ከተለያዩ ዓለም አቀፍ ወታደራዊ ተቋማት የሚወጡ ሪፖርቶች እንደሚያመላክቱት በጦርነቱ ሕይወታቸውን ያጡ የዩክሬን ወታደሮች ቁጥር ደግሞ ከ50 ሺህ እስከ 140 ሺህ ይደርሳል ተብሎ ይገመታል። የኪየቭ ባለስልጣናት ግን ቁጥሩን ውድቅ ያደርጉታል። በሞስኮና በኪየቭ መካከል የተደረገው ጦርነት የዓለምን ፖለቲካና ኢኮኖሚ መልክ እንዳዛባውም በርካታ ተንታኞች ይናገራሉ። ዛሬ አርቲ ይዞት የወጣው መረጃ እንደሚያሳየው የሩሲያ መከላከያ ሚኒስቴር በሞስኮ ላይ ለተሰነዘረው የድሮን ጥቃት ምላሽ ለመስጠት በሚል በዩክሬን ላይ ከባድ የአየር ድብደባ መፈጸሙን ነው። የአጸፋዊ ጥቃቱ በዋናነት ያነጣጠረው የዩክሬን ወታደራዊ ተቋማት፣ የኃይል ማመንጫዎችና የድሮን ማምረቻ ማዕከላት ላይ ነው። በቅርቡ በሞስኮና አካባቢዋ ላይ ለተፈጸመውና ሩሲያ ዩክሬንን ተጠያቂ ካደረገችበት የድሮን ጥቃት ጋር የተያያዘ ነውም ተብሏል። በዩክሬን ዋና ከተማ ኪየቭን ጨምሮ በተለያዩ ትላልቅ ከተሞች ላይ የሚገኙ ስትራቴጂካዊ ይዞታዎች ጥቃት ደርሶባቸዋል። አሁን ላይ የደረሰው ጥቃት በሁለቱ ሀገራት መካከል ያለውን ውጥረት ይበልጥ ሊያባብሰው እንደሚችልም በርካታ ተንታኞች ስጋታቸውን እየገለጹ ነው። በሌላ በኩል ቢቢሲ ይዞት የወጣው ዘገባ እንደሚያመላክተው በዩክሬን የጦርነት ቀጠናዎች ውስጥ የተሰማሩ አዳዲስና ዘመናዊ የጦር መሳሪያዎች የውጊያውን ባህሪ ሙሉ በሙሉ እየቀየሩት መሆኑን ነው። በተለይም አስፈሪ ቀጠና ወይንም ኪል ዞን ተብሎ በሚጠራው እጅግ አደገኛ ቦታ ላይ የቴክኖሎጂ ውጤት የሆኑ መሳሪያዎች መፈራረቅ ሁለቱም ወገኖች የጦር ስልት እንዲቀይሩ አስገድዷቸዋል ነው የሚባለው። በሰው አልባ አውሮፕላኖችና ዘመናዊ በሆኑ የደህንነት መቆጣጠሪያ ቴክኖሎጂዎች ምክንያት በመንቀሳቀስ ላይ ያሉ ወታደሮች በቀላሉ የሚታዩና ጥቃት የሚሰነዘርባቸውም ሆነዋል። ይህም ባህላዊውን የጦርነት ስልት ዋጋ ሳጥቶታል። አዳዲሶቹ የከባድ መሳሪያዎችና የሚሳይል ስርዓቶች ኢላማቸውን በትክክለኛነት የመምታት አቅማቸው የላቀ በመሆኑ በግንባር ላይ ያሉ ወታደሮች መሸሸጊያ እንዳያገኙ አድርጓቸዋል። ይህ የቴክኖሎጂ ሽግግር ሁለቱም ወገኖች በትንንሽ ቡድኖች ተከፋፍለውና ተደብቀው እንዲንቀሳቀሱ ያደረገ ሲሆን የፊት ለፊት መጠነ ሰፊ ጥቃቶችን በእጅጉ ቀንሷቸዋል። የዩክሬን የጦር ግንባር በዓለማችን ላይ እጅግ ገዳይ ከሆኑ የጦር ቀጠናዎች አንዱም ሆኗል። በአጠቃላይ በጦር ሜዳው ላይ የታዩት አዳዲስ መሳሪያዎች የሰራዊቱን የመከላከልና የማጥቃት አቅም ከመፈተናቸውም በላይ የወደፊቱን የዓለማችን የጦርነት መልክ እየቀረጹት መሆኑ ታይቷል። በዩክሬን ግንባር ላይ ያሉ ወታደሮች እየገጠማቸው ያለው ከፍተኛም የስነ ልቦናና የአካል ጉዳት በግልጽ እየታየ ነው የሚሉ በርካታ መረጃዎችም እየወጡ ነው። በምስራቅ ዩክሬን የጦር ግንባር ላይ በተሰማሩ ወታደሮች ላይ እየደረሰ ያለው እገታ ይበልጥ አሳሳቢ እየሆነ መጥቷል። በምስራቅ ዩክሬን የፊት መስመር ላይ ወታደሮችን ማፈራረቅ እጅግ አስቸጋሪም ሆኗል። ለዚህም ዋናው ምክንያት ሰማዩን የሸፈኑትና ማንኛውንም አይነት እንቅስቃሴ የሚያድኑት የሩሲያ ሰው አልባ አውሮፕላኖች በአካባቢው ስጋት መሆናቸው ነው። በአሁኑ ወቅት ይህ በኮስቲያንቲቪካ አቅራቢያም የሚገኘው አካባቢ እጅግ አደገኛ ከሆኑ የጦር ቀጠናዎች አንዱ ሲሆን የዩክሬን መከላከያ ሰራዊትም የሩሲያ ኃይሎች በከተማዋ ዳርቻዎች መድረሳቸውን በይፋ አምኗል። ወታደሮቻችንን መቀየር የሞትና የህይወት ያህል አደገኛ ሆኗል። አንድን ወታደር ለመውጣት ስንሞክር ከዚያ በላይ የሆኑ ወታደሮችን በድሮን ጥቃት የምናጣበት ሁኔታ ነው ያለው ሲሉ በዚህ ግንባር የሚገኙ የዩክሬን ወታደራዊ አዛዥ ይናገራሉ። ይህ ክስተት የዩክሬን ጦር በምስራቁ ግንባር እየገጠመው ያለውን የሰው ኃይል እጥረት፣ የቴክኖሎጂ የበላይነት ፈተናና የስትራቴጂካዊ ከተሞች ለአደጋ መጋለጥን በግልጽ ያሳየ ሆኗል። እንደ ወታደራዊ ተንታኞች ከፍተኛ ወታደራዊና ስልታዊ ጠቀሜታ ያላት ኮስቲያንቲቪካ ከተማ በሩሲያ እጅ የምትወድቅ ከሆነ የጦርነቱ መልክ ሙሉ በሙሉ ሊቀየር ይችላል ሲሉ ይናገራሉ። የከተማዋ መያዝ የሞስኮ ጦር በዶንባስ ግዛት ወደሚገኙ የዩክሬን የመጨረሻ ጠንካራ ምሽጎች ማለትም ወደ ክራማቶርስክና ስሎቫኒያስክ ከተሞች ከሰሜን ከምስራቅና ከደቡብ አቅጣጫዎች በቀላሉ እንዲገሰግስ በር ይከፍትለታል። ኮስቲያንቲቪካ የዶንባስ ግዛት ቁልፍ ከተማ ናት። ይህች ከተማ ከተሰበረች የሩሲያ ጦር ቀሪዎቹን የዩክሬን ይዞታዎች በሶስት አቅጣጫዎች የመክበብና የመጨፍለቅ ሰፊ ስልታዊ ድል ያገኛል ሲሉም ወታደራዊ ጠበብቶች ይናገራሉ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የዶንባስን ግዛት መያዝ የሀገራቸው ዋነኛና ቅድሚያ የሚሰጠው ግብ አድርገው እንደሚመለከቱት በተደጋጋሚ መናገራቸው የሚታወስ ሲሆን እንደ ዩክሬን ወታደራዊ የስለላ ድርጅት መረጃ ከሆነ ፑቲን የዶንባስን ግዛት ሙሉ በሙሉ የመቆጣጠር እቅድ በዘንድሮ የፈረንጆቹ ዓመት እንዲጠናቀቅ ጥብቅ ትዕዛዝ ማስተላለፋቸውን ነው። ሞስኮ በምስራቅ ዩክሬን የምታደርገውን ወታደራዊ ግስጋሴ በማፋጠን የዶንባስን ቀሪ ይዞታዎች በፍጥነት ለመጠቅለል ከፍተኛ የሰው ኃይልና መሳሪያ እያከማቸችም ትገኛለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በበኩላቸው ክሬምሊን በበጋው ወራት ሌላ አዲስና መጠነ ሰፊ ጥቃት ለመሰንዘር በከፍተኛ ሁኔታ እየተዘጋጀ መሆኑን ተናግረዋል። ይህ የዘለንስኪ ገለጻ የዶንባስ ጦርነት በቀጣዮቹ ወራት የዓለማችንን ትኩረት የሚስብ አስከፊ የጦርነት ምዕራፍ ውስጥ
እንደሚገባ ማረጋገጫ ተደርጎም ተወስዷል። ዩክሬን የሩሲያን የጦር መሳሪያ የነዳጅና የምግብ አቅርቦት ለማቋረጥ በጀርባ በሚገኙ የባቡር መስመሮች፣ የጥይት ግምጃ ቤቶችና ስልታዊ ድልድዮች ላይ ያነጣጠሩ የረዥም ርቀት ጥቃቶችን እያፋጠነችም ቀጥላለች። አሁን ላይ እየታየ ያለው የሩሲያና ዩክሬን ግጭት በዓለም አቀፍ የደህንነት ጥበቃና ከቀዝቃዛው ጦርነት ማብቃት በኋላ በተገነባው የዓለም ስርዓት ላይ የተደቀነ መሰረታዊ የፖሊሲ ፍጭት መሆኑን ተንታኞች ይናገራሉ። የምዕራባውያን የፖለቲካ ተንታኞች እንደሚሉት ሩሲያ የሰሜን አትላንቲክ የጦር ቃል ኪዳን ጥምረት ድርጅት ኔቶ ወደ ምስራቅ የሚያደርገው መስፋፋት ለመግታትና የቀድሞዋ የሶቪየት ህብረት ተጽዕኖን እንደገና ለመገንባት የምታደርገው ጥረት የነጻና ሉዓላዊ ሀገራትን ህልውና በቀጥታ አደጋ ላይ የጣለ ነው። የሩሲያና ዩክሬን ጦርነት ከሁለተኛው የዓለም ጦርነት ማብቃት በኋላ በአውሮፓ ምድር ከተቀሰቀሱ ግጭቶች ሁሉ እጅግ ሰፊ፣ በቴክኖሎጂ አጠቃቀሙ በከፍተኛ ደረጃ የተቀየረና እጅግ አስከፊ የሰው ህይወት የጠፋበት በመሆኑ አሁንም ድረስ በዓለም አቀፍ ደረጃ ቀጣይነት ያለው ጥልቅ ትንታኔ እየተደረገበትም ቀጥሏል። የወታደራዊ ተንታኞችና ዓለም አቀፍ ታዛቢዎች ይህንን ግጭት ሶስት ዋና ዋና መልኮችን ፈጥሯል ይላሉ። ቀዳሚው የከባድና መጠነ ሰፊ ኢንዱስትሪያዊ ጦርነት ዳግም ማንሰራራት፣ ሁለተኛው በቴክኖሎጂ ረገድ የታየው አብዮታዊ ለውጥና የጦር ሜዳ ግልጽነት። በዚህ ጦርነት ላይ ሰው አልባ አውሮፕላኖች፣ የሳተላይት መረጃዎችና የአርቲፊሻል ኢንቴሊጀንስ ቴክኖሎጂዎች በስፋት ጥቅም ላይ መዋላቸው የሚታወስ ነው። ሶስተኛው ከቀዝቃዛው ጦርነት በኋላ የተገነባው የዓለም የፖለቲካ ስርዓት መናጋት ነው። ጦርነቱ በምዕራባውያኑ የኔቶ ህብረትና በሩሲያ የመስፋፋት ፍላጎት መካከል የተፈጠረ ቀጥተኛ ፉክክር በመሆኑ የቀድሞውን የዓለም መዋቅር እያናጋው ከመሆኑ ባሻገር የዓለም ሀያላን ሀገራት አዳዲስ ጥምረቶችን እንዲፈጥሩ በማድረግ አዲሱን የዓለም ጂኦፖለቲካዊ ስርዓት እየቀረጸው ይገኛል። And now to the latest on the war in Ukraine. As